አንቺ ጆሮ የማይመለከትሽ ነገር ውስጥ አትግቢ ስልሽ እምቢ አልሽ አይደለ? በገዛ እጅሽ መቃብርሽን እየቆፈርሽ ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። አዲስ ቪዲዮ እንግዲህ አደራ ክፍል 69ን ይዤላችሁ መጥቻለሁ። ላይክ እና ሰብስክራይብ እያረጋችሁ ገባ ገባ በሉና የደውላ ምልክት ተቆርቆር አድርጓትና ቪዲዮ ስለቅ እንዲደርሳችሁ ውድ የኔ ቻናል ቤተሰቦች 1-3 ሰዎች አሉን። እንግዲህ በርቱልኝ፣ ጎብዙልኝ፣ ጥሩ ሆኑ፣ ጉብዙ ነው ማለት ነው። ጉብዝ። ስለዚህ እንግዲህ ወደ ገደለው ቪዲዮ አብረን ስንሄድ እንግዲህ ቪዲዮው ዛሬ የተለቀቀው አቶ ባህሩ እንግዲህ በኮንፊደንሱ እየተሯሯጠ ነው። በጣም እነ ቢሊየን እነ ሳሚ እንግዲህ ሳሚ ዛሬ ጎበዝ ሳሚ ተባለ ይመስለኛል። ሳሚም እየተሯሯጠ ነው። ሳሚም እንግዲህ የሰራው ነገር በጣም ደስ የሚልና በጣም የሚያስደስት ነገር ስለሆነ እንግዲህ አቶ ባህሩን እንድች ብለህ እስቲ ንካት ቢሊየንንም አልማዝንም ብሎ አልማዝ ላይ እንግዲህ ጠመንጃውን ተኮሳ። በቃ ቦምቡን አፈነደዋለሁ ስል ሳሚ እንቀርግቶ ወርወር ነው ያረገው። እንግዲህ በጣም የሚገርምና በጣም የሚያሳዝንም ነገር እንግዲህ ተሰርቷልና ሽጉጡን ደቀንስ ያረገ ወይዘሮ አልማዝ በጣም ተሞጨሞጨችና ወይዘሮ አልማዝ በጣም እያዘነችና እንድች ብለሽ እንዳትሄጂ ሳሚ ሲላት ነበረ። እንግዲህ ልትሰማውም አልቻለችም። እሷ ህይወቷን ለማዳን ወደ እሱ ልትሄድ ነበረ። እንግዲህ ሳሚ ብሌንም እንድች ብላ አትመጣም። ወይዘሮ አልማዝን ሰላም ጋር ወደ ሰላም ቤት እንወስዳታለን እንጂ ወደ አንተ አትመጣም። እስቲ ዛሬ ምን እንደምታደርግ አብረን እንሞክራለን ብላ ብሌንም ስትናገረው ነበረ። አቶ በኃይሉም በጣም ሳቀና የምታደርጉት ነገር ይታወቃችኋል ወይ? ከማን ጋራ እንደገጠማችሁ እናንተ አታውቁም ወይ? የእናንተ ምክንያትስ ምንድነው? ምን ፈልጋችሁ ነው እንደዚህስ የምታረጉት ብሎ አቶ በኃይሉ ሲጠይቀው ምንም ነገር አይመለከተክም፣ ያንተ ስራ እናጋልጥሃለን፣ ምን ላይ እንዳለህ የምን ችግር አጋጥሞህ ነው እንደዚህ እያደረከው? ወይዘሮ አልማዝንም ቢሊየንም መንካት አትችልም እስከዛሬ ድረስ ስላሾፍክ፣ አሁን ደግሞ ከእንግዲህ በኋላ የምታሾፍበት ምክንያት የለም። የሰራከው ነገር ዛሬ ነው የምትዋረደው በሚባል ሁኔታ እንግዲህ አቶ በኃይሉም በጣም ደንግጦ ሽጉጡን ሲደቅን ማንንም ሰው በዚህ ሽጉጥ ልትመታም አትችልም፣ ማንንም ሰው ልታስፈራራም አትችልም። ዛሬ ተጋልጠሃልና ምን እንደምናረግ አብረን እንከታተላለን። እስካሁን ድረስ ዝም ተብለሃልና አሁን ደግሞ ከእንግዲህ በኋላ ምንም የምታመጣው ነገር የለም ብለው ሶስታቸው አይን ለአይን እየተያዩ ነበረ። እንግዲህ አራታቸውም ግራ እየገባቸው ነበረ። ዳግም በዚህ መካከል ዝም ብሎ ነበረ የሚቆመው። በጣም ደነገጣ። በስተመጨረሻ ላይም አቶ በኃይሉ ሽጉጡን ሲደቅን ሳሚ እንግዲህ ዘሎ
ወደ ኋላ እሱን ሲይዝና አፍንጫውን በቦክስ ሲለው በአንድ ጊዜ በቦክስ ስለው እጁና አፍንጫው ደማ። ብሌን ደግሞ በዛን ጊዜ በጣም እሱ ሲያንከባለለው በጣም ደነገጠችና በመካከሉ ደግሞ ዳግም ብሌን ለምንድነው እንደዚህ የደነገሽው? አትድንገጪ ብሎ ከዛ በኋላ ሳሚ ተመልሶ ሲመጣ ነበረ። ሳሚ ሲመጣ ብሌንን ያዛትና ዳግም ደግሞ ሮጦ ወደሚሄድበት ሲጠፋበት ወይዘሮ አልማዝን ይዞ እንግዲህ እሱን እዛው ትተው እያመሩ ነበረ። እንግዲህ ብሌን እንዳለችው ወደ ሰላም ቤት ነው የምንወስዳት ስትል ነበረና ወደ ሰላም ቤት ይዘዋት ሲያቀኑ ነበረ። አቶ ባህሩ እንግዲህ ርዕሳው እዛው በር ላይ በጥፌ እንደተባለው በሽጉጡ እንደፎከረ ራሱ ሰውን እመታለሁ ብሎ ሲያስብ ለራሱ ተመቶ እዛው ተዘርግቶ እንደቀረና ቪዲዮ እንደዛ ነው የሚያሳየው። ወይዘሪት ብሌን እንግዲህ እንዳለችው ወይዘሮ አልማዝን ይዛ ወደ ማን ቤት? ወደ እትዬ ቤት እያቀናች ነበረ። እንግዲህ እንዳለችው ሁሉም ነገር ቀስ በቀስ እየተሳካላት ነው። ወይዘሮ አልማዝ እንግዲህ ስታያት እንዴ ገና ወደ ቤት ገባ ብሎ ገባ ሲሉ ነው በጣም ነው ወይዘሮ አስቴር የደነገጠችው። ምንድነው ያመጣቿት? እነማን ናቿት? እቺ ምንድነች ስትል ወይዘሮ አልማዝ ነች እኮ ብለው ሲነግራት እንዴ ሞተች የተባለችው እንዴ ስለዚህ ምንድነው ችግሩ ብላ ስትጠያይቅ ነበረ። በዛን ጊዜ እንግዲህ ቃሉ በማስተዋቱ በቀበላ እባክሽ ሁሉንም ነገር አውርተሽ እቅዴን እንደታበላሽብኝና ሁሉንም ነገር እያወራሽ ነው ይመስለኛል። ቢያንስ ግማሹን እንኳን ተይው ብላ ስትለመናት ነበረ። ደላላውም እንግዲህ የዲኤን የሚመረምረውም እዛ ቁጭ ብሎ እንግዲህ ወይዘሮ ሰላሚነን አንዳንድ ነገር ሊላትና ስሙን የንብረቷን ስም ሙሉ በሙሉ ወደ ቃልዬ ሊያዘዋውርላትና እየተንሸኳሸኩ ነበረ። በመካከሉ ብሌን ዘው ብላ ስትገባ በጣም ነው የደነገጡት። እናንተ ግን አላችሁ ወይ ብላ ስትጠይቃው እንግዲህ ሁነሽን ነው ወይ አንቺ ነሽ ወይ ማነሽ? እኔ የሞሽ መስሎኝ ነበረ እኮ ያንቺ ችግር ምንድን ነው ብላ ስትነግራት እኔ እኮ አልሞትኩም። አዎ እኔ አልማዝ ነኝ። ያን ቀን ራሱ እኮ ወዲያው ሰላሜና ክፍል ስገባ ነው ቃልዬ ክፍል ስገባ ነው የነቃውት። ድራማ እየሰሩብሽ እኮ ነበረ ስትል ነበረ ወይዘሮ አልማዝ። በመካከሉ ቃልዬ እንደታወርድኝ ቀስ በይና ተናገሪ፣ የምትናገሪውንም ነገር እወቂው እባክሽ፣ ቅዴን እንዳታበላሽብኝ ስትል ነበረ በር ላይ ቆማ። ስለዚህ እንግዲህ የምን ፍቅር ነው የምታወራው? ቃልዬ ሙሉ በሙሉ የእሷ ነገር እየከሸፈባት ስለሆነ በጣም አሁን የት እንደምትገባ የት እንደምትወጣ። ስለዚህ ግን ሮጣ ወይዘሮ ሰላምና ሌላው ነገር መናገር ሲያቅታት ቃልዬ እዚህ ነገር ውስጥ አለችበት ወይ ብላ ስትጠይቅ ነበረ። ከዛ አዎ ስትል ቃልዬና አቶ በሀይሉ ወይዘሮ አልማዝ እንግዲህ እንዳተነኳት በፍጹም እንዳተነኳት እሷ የምትፈልገውን ነገር እስከምታውርታ እስከምትጨርስ ወይስ ምንድነው? ቃል ኪዳን እዚህ ነገር ውስጥ አለች ወይ? ቃል ኪዳን እስቲ እዚህ ነገር ውስጥ ካለች እስቲ ንገሪኝ ብላ እያለች እየለመነቻት ነው። አዎ ቃል ኪዳን አለችበት። እንግዲህ አቶ በሀይሩና ቃል ኪዳን ሌሎቹን ካንቺ ጋራ ያሉት ሰዎች ለምንድን ነው እንደዚህ በኔ ላይ በህይወቴ ላይ ድራማ የተሰራው ለምን እንደሆነ አንቺ ታውቂያለሽ ወይ? ካወቅሽ ብትነግርኝ ምን ይመስልሻል? ችግሩ ምንድን ነው? ለምንድን ነው በህይወቴ ላይ እንደዚህ ድራማ እየተሰራብኝ ንገሪኝ እስቲ ብላ ስትጠይቃት ነበረ። ሌሎቹ ሰዎችም ያሉትን ሰዎች ሁሉንም ሰዎች ብትነግርኝ አይሻልሽም ወይ ብላ ስትጠይቃት ነበረ።
ነገር ግን እሷ ስትጠይቃትም ሁሉም አፈጣጡ። ምንም ነገር የምትፈሪው ነገር ስለሌለ አሁን እኔም ግልጹን ነገር ስለምፈልግ እኔ መጨናነቅ ስለማልፈልግ የማን እጅ እንዳለበትና ይሄ ድራማ እነማን እንደሆኑ ብትነግሪኝ ፈቃደኛ ከሆንሽ ከነገርሽኝ ንገሪኝ ብላ ስትናገር ነበረ። ሳሚም ሰጥ ብሏል፣ ደግምም ሰጥ ብሏል፣ ብሌንም ሰጥ ብላለች። ሁሉም እዛ ቦታ የተሰበሰቡት እናንተ ምንም ነገር መናገር የለባችሁም። መናገር ያለባት ዛሬ አልማዝ ብቻ ነች። እኔ ክፉንም ደጉንም ማወቅ እስከምፈልግ ድረስ አፋችሁን ሰብስባችሁ ዝም ማለት አለባችሁ ብላ ስትናገር ነበረ። ቃልዬ ግን በመካከሉ ዘላ መታ ወይዘሮ ገነት እኔኮ ወይዘሮ አልማዝ እኔኮ ያለሽ አልመሰለኝም፣ በሰላም ስለመጣሽ እናመሰግንሻለን፣ ክብር ለመድኃኒዓለም ይግባ ብላ በጣም እቅፍ አርግታ ለመሳም ሞክራ ነበረ። ለመሳብ በጣምም ስትሞክር እንግዲህ በፊትንም እሷ ታውቃለች እንዴ በህይወት እንዳለች ታውቃለች ወይ ቃሉ ስትል፣ አዎ ወይዘሮ አልማዝ በእኔ በመንገድ ለመንገድ ላይ ከዚህ ሰፈር ውስጥ ራቂና ኑሪ ብለው ነው እንጂ እኔ በህይወት እንዳለው ሁሉም ሰው ያውቃል። እኔ ምክንያቱም እንደዚህ ያደረኩበት ምክንያት ስለ ራሴም አለኝ። ስለዚህ ባንቺ ሞተች ብለው በኔ ድራማ እንደሚሰሩና በኔ ብር ለማግኘት እንደሚሯሯጡ በጣም ስላወቅኩ ነው ብላ እንግዲህ ወይዘሮ ማነች አልማዝ ተናግራለች። እንግዲህ ውድ ተመልካች ወይዘሮ ማነች ወይዘሮ አስቴርም ነገሮቹን በደንብ ማወቅ ስለምትፈልግና ነገሮቹን በየአንዳንዱ ማየት ስለምትፈልግ ዛሬ እንግዲህ እግዚአብሔር ወዶ ፈቅዶ ሁሉንም ነገር በየአንዳንዱ ሁሉንም ነገር ስላወቀች ሁሉንም ነገር እናመሰግናለን፣ ክብር ለመድኃኒዓለም ይሁን ብላ እንግዲህ እሷ እየተቀበለች ነው። ሌሎቹን አናቅምና እናንተ ደግሞ ይህንን ቻናል ላይክና ሰብስክራይብ እያረጋችሁ አበረታቱኝ። እኔ ደግሞ የተለያየ መረጃ ብቅ አረግላችኋለሁ። እንግዲህ እናንተ ደግሞ ከፍ ከፍ ካረጋችሁኝ ላይክ ካረጋችሁኝ እኔ የምሰንፍበት ምክንያት ያለኝ አይመስለኝም። ግን ትንሽ የደበረኝ እኔም ቻናሌ በጣም ድክምክም ስላለ ቻናል ደግሞ ድክምክም ስል የሰው ልጅ እንደዛው በዛው መጠን ይደክማል ብዬ ነው የማምነውና። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙ የኔ ውድ ቻናል ቤተሰብ እንዴት ናችሁ? በመላ ዓለም ላይ የምትገኙ ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ሁሌም ምኞቴ ነው። ላይክ እያረጋችሁ እኔንም እንግዲህ እስቲ እህታችሁ እኮ ነኝ እንዴ ምን ሆናችሁ ነው? ዩቲዩብ ማናጀር መቶ ላይክ ቢያረገኝ ይሞታል እንዴ? ምን ይሆናል? ምንም እኮ አይሆንም። ስለዚህ መተክ ሼርና ላይክ አድርገኝ። እኩል ነው ሼሩ አባቴ ባይ ልኩ እስኪ ሊው ሳሚ እጅ እየደማ እኮ ነው። ለምንድነው ዝም የምትለኝ? ሐኪም ቤት እንሂድ እንዴ?